በአንድ ትልቅ ደን ጫካ ውስጥ ከሚኖሩ የአንበሳ መንጋዎች ውስጥ ሁለት በጣም የሚዋደዱ ሴት አንበሶች አሉ። እነዚህ ሁለት ሴት አንበሶች ለብቻቸው ከሁሉም ተለይተው አደን ይወጣሉ፣ ለብቻቸው ይቀመጣሉ፣ አብረው ይጫወታሉ። ከጊዜያት በኋላም ሁለቱም ያረግዙና ሁለት ወንድ አንበሶችን ይወልዳሉ። ልጆቻቸውም ልክ እንደ እናቶቻቸው እንደነሱ ጓደኛሞች ይሆናሉ። አብረው ይጫወታሉ፣ አብረው ይበላሉ፣ አብረው ይተኛሉ። ከዕለታት አንድ ቀንም እነዚህ ሁለት ሕፃን አንበሶች ካሉበት ቦታ ትንሽ ራቅ ብለው ለመሄድና አዳዲስ ቦታዎችን ለማየት ያስቡና እየተሯሯጡ ትንሽ ካሉበት ቦታ ራቅ ወዳለ ስፍራ ይሄዳሉ። ከአካባቢያቸውም ይርቃሉ። ሳያስቡትም ብዙ እንደተጓዙ ያዩና ደንግጠው ወደ ቤተሰቦቻቸው ወደ መጡበት እየሮጡ ይመለሳሉ። የአቅማቸውን እየሮጡ መኖሪያቸው ጋር ይደርሳሉ። ቤታቸው ጋር ሲደርሱ ግን ባዩት ነገር በጣም ይደነግጣሉ። እነሱና ቤተሰቦቻቸው የሚኖሩበት ጫካ በሰደድ እሳት እየተቃጠለ ይመለከታሉ። በጣም ፈሩ፣ ደነገጡ። እናቶቻቸው ወዳሉበት እንዳይሮጡ ጫካው በጣም እየተቃጠለ ነው። እዛው እንደቆሙም ከጫካው የተለያዩ እንስሳቶች እየሮጡ መውጣት ጀመሩ። እሳቱን በጣም እየባሰ እየነደደ ስለመጣ ሕፃናቶቹ አንበሶችም ራሳቸውን ማዳን ስላለባቸው ከእንስሳቶቹ ጋር መሮጥ ጀመሩ። ከትንሽ መሮጥ በኋላም ትልቅ ሜዳ ላይ ደረሱ። ጫካ ውስጥ የነበሩት እንስሳቶች ሁሉ ሜዳው ላይ ተሰብስበው ቆሙ። ጫካው ሲቃጠል ከጫካው ተርፈው መውጣት የቻሉት እነዚህ ሜዳው ላይ የቀሩት እንስሳቶች ብቻ ናቸው። ሁለቱ ሕፃናት አንበሶችም ከእሳቱ ተርፈው ከወጡት እንስሳቶች ውስጥ እናቶቻቸውን መፈለግ ጀመሩ። እናቶቻቸውንም አጧቸው። በጣም አዘኑ፣ ብቸኛ ሆኑ። ከነሱ ውጭ ሌሎች አንበሶች የሉም። እናቶቻቸውንም ጨምሮ ሌሎች አንበሶች በእሳቱ ተቃጥለው እንደሞቱ አሰቡ። ተስፋ ቆረጡ፣ አዘኑ። ከእሳቱ ተርፈው የወጡት በሜዳው ላይ ያሉት እንስሳቶችም ይሄ ለመኖሪያ አመቺ ስላልሆነ ሌላ መኖሪያ ጫካ ፍለጋ መጓዝ ጀመሩ። ሜዳው ላይ የነበሩት ሁሉም ተበታተኑ። አመቺ ቦታ፣ ምግብ፣ ውሃ ያለበትን ስፍራ ለመፈለግ ሁሉም እንስሳቶች ሄዱ። ከሁለት ሴት አንበሶች ጓደኛሞችና ለሁለት ግዛታቸውን ከሚያስተዳደሩ ከንጉሳዊ ጎሳ የተወለዱ እነዚህ ሁለት ሕፃን አንበሶች ሜዳው ላይ ብቻቸውን ቀሩ። ወዴት መሄድ እንዳለባቸው አያውቁም። አድነው መብላት ገና አልለመዱም። ተንደላቀው የሚኖሩ ምግብ ከቤተሰቦቻቸው ቀርቦላቸው የሚበሉ ናቸው። ነገር ግን ካሁን በኋላ አድነው ምግብ የሚያቀርብላቸው ቤተሰቦቻቸው የሉም። ማደን መጀመር አለባቸው። ለመኖር ሰርቫይቭ ማድረግ ካሁን በኋላ ግዴታቸው ነው። እዛው ሜዳ ላይ እንዳሉ ሰዓቱ እየመሸ ስለነበረ ወዴት መሄድ እንዳለባቸው ስለማያውቁ ሜዳው ላይ ለሁለት ተቃቅፈው ተኙ። ጠዋት ሲነጋም ከእንቅልፋቸው ተነስተው ትላንት እየተሯሯጡ ጠፍተው ወደ ገቡበት ጫካ መሄድ ጀመሩ። ገና የእናቶቻቸውን ጡት ጠብተው ያልጠገቡ፣ አቅማቸውና አካላቸው ለአደንም ሆነ ብቻቸውን ለመኖር ያልጠነከረ ገና ትናንሽ የሆኑ የአንበሳ ግልገሎች ሕይወታቸውን ለማቆየት እና በሕይወት ለመኖር ወደ አንድ ጫካ ሄዱ። ከትንሽ መጓዝ በኋላም አንድ የሚያምር አረንጓዴ ጫካ ውስጥ ገቡ። ቦታውንም ወደዱት። እዚህ ያገኙት ጫካ ውስጥ ለመኖር አሰቡ። ነገር ግን ለመኖር ጫካውን ብቻ ማግኘታቸው በቂ አይደለም። ግዴታ ምግብ መመገብ ማግኘት አለባቸው። እንደ ሌሎች እንስሳቶች አትክልት በላ አይደሉም። ግዴታ ስጋ ነው መመገብ ያለባቸው። ስጋን ለማግኘት ደግሞ ሌሎች እንስሳቶችን ማደን አለባቸው። ያን እንዲያደርጉ ደግሞ አቅማቸውን ለአደን አልደረሰም። ሮጦ ማደንም ከነሱ በላይ የሆነ እንስሳትን አሯርጦ መያዝ፣ መግደልም መብላትም አይችሉም። እንዴት ማደን እንዳለባቸው ማሰብ ጀመሩ። የሊዮ እና የሉና የመጀመሪያ ክፍል ታሪክ ይህንን ይመስላል። ታሪኩን ከወደዳችሁት ላይክ እያደረጋችሁ ሀሳብ አስተያየታችሁን እንድታስቀምጡልኝ እያልኩ እጠይቃችኋለሁ። ለብዙ ሰው እንዲደርስም ኮፒ ሊንክ እና ሼር አድርጎልኝ። በጣም የለፋውበትና የደከምኩበት ራሴ ጽፌ ኤዲት ያደረኩት ስራ ነው። ክፍል 2ንም በቅርብ ቀን ይዤላችሁ እመጣለሁ።